አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የሀገሬ ልጆች እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ ያርጋችሁ። ቢስሚላህ ሰለላሁ ዐለይሂ ነቢ። አስቸኳይ ጉዳይ ነው የምነግራችሁ ሳልዘጋጅበት ማለት ነው። ላይቭ ላይ ስሰራ በነበርኩ ሰዓት ዩቲዩብ ላይቭ ስገባ ኩብራ የምትባል ልጅ ሁሌ የምትከታተልን ወይም ነዚሃ የሚል ታቋት ከሆነ ማለት ነው መጀመሪያ የተገናኘ ነው አረበኛ ትምህርት መማር ፈልጋ ያኔ እንደማንኛውም ጥያቄ የጠየቀችኝ አረበኛ የጠፋትን ነገር በዛ ላይ ተግባባ ነው። ከዛ በጣም የሚያሳዝን ነገር ነው። ማትሰድጉ ያ ጀማዓተል ኸይር ለማመን ይከብዳችኋል የእውነት በሷ ላይ የደረሰው ነገር እና ሴትዮዋ መጀመሪያ የት ይዛት ሄደኝ ባሃ ነው አባሃ የሚባል ከሳውዲ አረቢያ ገጠር ክፍል ነው ይዛት ሄደችው። ምን አለቻት? 4 ወንድሞች አሏት ምረጭና አንዱን አግቢ አለቻት። ለምን ደሃ ናቸው ገባችሁ? ሚስት ማግባት አረብ ሀገር ላይ መህሯ ምኑ በዚህ በኑሮ ውድነት ከ50 ሺህ በላይ የገሰር አለባቸው የዘፋኝ አለባቸው ሁሉም ሆኖ ቢያንስ እስከ 150 ሺህ የሳውዲ ሪያል ይፈጃልና በዛ አጋጣሚ ሸቃላ በነፃ ሲያገኙ አግቢ አሏት። ልጅቱ በጣም ብስናት እቺ ነዚህ ያምላችሁ ማለት ነው። እምቢ አለቻቸው። አላገባም ስትላቸው የሰራተኛ እንግዳስ መክፈል አንችልም ልንሸጥሽ ነው ያኔ ለሌላ ሳልፈ ልንሰጥሽ ነው አሏት። እሷም አላንገራገረችም የተሻለ አገኛለሁ በማለት ሄደች ሌላ ቤቶቹም ባልና ሚስቶቹ በጣም ይጨቃጨቃሉ። ሁሌ ሲጨቃጨቁ እሷ ላይ ብዙ ነገር ያደርሱባታል። በስተመጨረሻ ልናሳፍርሻለን አሏት። ሲያሳፍሯት የ3 ወር ደመወዝ እነዛኞቹ ጋር ደውላ ደረሱልኝ ህይወቴ ሊያልፍ ነው ብላ ስትደውል አምጧት። እዛ ሲያመጧት ገንዘብ ቀረ። ገንዘቡ መቅረቱ አይደለም ያ ጀማዓተል ኸይር ማበሳጨታቸው መምታቱ ሁሉም ነገር ይቀር። መጨረሻ ላይ ግን እሷ ህልሟ ስልኬን እንኳን ይዤ አገሬ ብገባ የሚል ህልም ነበራት። ከዛ የት ሄደች? ለኤርፖርት አዘጋጇትና ትኬት ሲቆርጡላት ማለት ገና እኮ አልጨረሰችም እኮ 2 አመቷን አልጨረሰችም። የክፋታቸው ጥግ ግን ትኬት ሲቆርጡላት ምን አደረጉ? እቃ አላት አይደል? ሻንጣዎቿ ከአንዱ ቤት ምናምን ሲባል ያለምንም ሻንጣ የቆረጡላት ለዛውም 600 ሪያል ነው የቆረጡት። ዲስካውንት ሰዓት ጠብቀው ማለት ነው። አይ ዲስካውንት ሰዓት ጠብቀው ቆረጡላት ከገጠር ሪያድ ድረስ ማለት ነው። ከሪያድ እንደገና ወደ ኢትዮጵያ እንድትሄድ ምንም ነገር። ከዛ የያዘቻት ትንሽ እቃ ነበረች። ስንት አስከፈሏት መሰላችሁ? 900 ሪያል ከፈልኳለች። 900 ሪያል ከፈለች ለትንሽ እቃ እኮ። ብዙ እቃ ብትሆን ምናምን ምን ሊሆን ነው? በዛ ላይ ደግሞ ይሄ እነዛኞቹ መጀመሪያ አግቢ ምናምን የሚሏት ገንዘብ ይሰጧት ነበር። ያንን ገንዘብ የት ነው የተቀመጠው? ባንክ ቤት በሷ ስም ባንክ ተከፍቶ ነበር። ከዛ እዛ ኤርፖርት ገንዘቧ ተስቦ ከሽ ተሰጣት፣ የበፊት ብሯ ማለት ነው። ከዛ ምን አለ? በሷ ስልክ አይደለም የምትጠቀመው። ምን ቢል ጥሩ ነው ሰውየው? ስልኳን እኔ ነኝ የሰጠኋት እንድትጠቀምበት ባንክ ወይም እንድታወራ እንጂ አገሯ ስትሄድ ይዛው እንድሄድ አልፈልግም፣ ስልኩ የኔ ነው አለ። አስባችሁታል? የሰው የክፋት ጥግ። ስልኩን እኮ የገዛችው መጀመሪያ ተናዙ ወደዛኛው ቤት የሰጧት ሰዎች ጋር እያለች ነው። ከዛ ልጅቱ በጣም ቀልጣፋ ስለነበረች ስልኳን ብድግ ሲያረግ ቀድማ ሩጣ ሄዳ የመኪናውን ቁልፍ ያዘች። ስጠኝ እሰጥሃለሁ እንጂ ክርክር አስወጡልኝ ብላ እዛ ያሉ ሴኩሪቲ በጣም ብዙ ነገር ለፍተው ቁልፉን ሰጠችው። ስልኳን ሰጣት። አስባችሁታል? እኔ ብሆን ማለት ነው አላስበውም የሱን ቁልፍ ሩጬ ለመውሰድ ማለት ነው። የመኪና ቁልፍ ማን ይጎዳል አለች። እስኪ አንተም ስልኬን ያዝ፣ እኔም የመኪና ቁልፍን ይዤው ገባለሁ እንጂ አልሰጥህም። ከዛ በጣም በብዙ ውጣ ውረድ ውስጥ ሆና አገሯ ገባችላችኋለሁ። እና በጣም ከፍተዋል። አሁን ላይ ጠለብ እያመጡ ያሉት ደግሞ ድሃዎች ናቸው። ገንዘብ ያላቸው ምናምን ሰራተኛ አላቸው 2-3። ሌሎቹ ብዙዎቹ ቶሎ መተው የሚያለቅሱት ምንድነው? ተخيلوا እኛ አገራችን 3 ክላስ ወይም 4 እስከ 6 ክላስ ቤት ብትኖረን የአረቦቹን ያህል አይተልቅም። የነሱ በጣም ትልቅ ነው። ገና ስታዩት በቃ ይጨንቃል ምናምን ነገር ያን ሁሉ ተሐምለው እንዳለ በስተመጨረሻ ያለ ደሞዝ እያሳፈሩ ነው። ለዚህ ደግሞ መፍትሄ እየጠፋለት ነው ያለው የሀገሬ ልጆች። ወላሂ በጣም ብዙ ነገር ይደርሰኛል። አንዷ ደግሞ ምን አረገቻት መሰላችሁ? ትናንትና ነው የነገረችኝ። ገና አላወራኋትም ተጻጻፍ ነው ግን እተኛሁበት መርፌ ወጉኝ ምን ላድርግ ነው ያለችኝ። ያኔ
ያ ጀማ እኔ ከአቅሜ በላይ ሆኗል። የአረብ ሀገር ሴቶች የሚደርስባቸው በደል ከአቅሜ በላይ። አሁን በሳውዲ ህግ ሴደሊ ራሱ ፋርማሲ የሚሸጠው የዶክተር ትዕዛዝ ከሌለ ያለ ዶክተር ትዕዛዝ መድኃኒት ራሱ የሚሸጥ ከሆነ የ1000 ሪያል ቅጣት ተጥሏል። ይህ አዲስ ህግ ነው። ይሄ ሆኖ ይሄ ነገር በሴደልያዎች ላይ በፋርማሲዎች ላይ እንደዛ አይነት ህግ እየተጣለ የሸቃለዋን የቤት ሰራተኛዋን መርፌ አለኬፏ የምትወጋው መዳም ምን አስባ ነው? ግን አንለቃት ቤት መዳም መጨረሻ ነግራችኋለሁ ማለት ነው። በቃ አላብዛባችሁ። እኔም በጣም ቢዚ ስለሆንኩ ነው ላይ በማልገባው ምናምን ነገር። እወዳችኋለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እንገናኝ። ሀገሬ ልጆች ዱአ አድርጉ። እውነቴን ነው የምላችሁ። ማንም በስደት ወጣ ተበድላ ሀገሯ መግባት የለባትም ባይ ነኝ። እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።